ሰላም ጤና ይስጥልን ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ። እንግዲህ ዛሬ የምንገኘው በቦሌ ሩዋንዳ ድልድይ ስር ነው። ምናሉ የተሰኘው ፕሮግራማችን ነው ወደናንተ ይዘን የምናደርሰው። በዛሬው እንግዲህ የምናገኛቸውን ሰዎች 5 ጥያቄዎችን የምንጠይቅ ይሆናል። እያንዳንዱ ሰው ለመለሰው ለእያንዳንዱ ጥያቄ 100 ብር የሚያገኙናል ማለት ነው። ስለዚህ ከ100 ብር ጀምሮ እግዚአብሔር ከረዳቸው እስከ 500 ብር ድረስ ተጠያቂዎቻችን ሊያገኙ ይችላሉ። ጥያቄዎቹን ቀደም ብዬ ለእናንተ አስረዳችኋለሁ። የመጀመሪያው ከአራት ወንጌላት መካከል የኢየሱስን ሞት ያልዘገበው ወንጌል የትኛው ነው የሚለው ነው። መልሱ ምንድነው? ከአራት ወንጌላት ከማቴዎስ፣ ከማርቆስ፣ ከሉቃስ እና ከዮሐንስ የኢየሱስ ክርስቶስን ስቅለት ያልዘገበው ወይ ያን ያልጻፈው ወንጌል የትኛው ነው? እንግዲህ እናንተ የትኛውም ሳይሆን ሁሉም ዘግበዋል ማንም የቀረ የለም ካላችሁ ትክክለኛው መልስ ነው የመለሳችሁት። ማርቆስና ዮሐንስ የኢየሱስ ክርስቶስን ውልደት ሲተው ማቴዎስና ሉቃስ ውልደቱን ጽፈዋል። ውልደቱን ሁሉም አልጻፉም ግን ስቅለቱ አራቱም ወንጌላት ላይ አለ ማለት ነው። ስለዚህ ከተመልካቾቻችን መካከል ሁሉም የኢየሱስ ክርስቶስን ስቅለትና ትንሣኤ ዘግበዋል ካላችሁ ልክ ናችሁ። ሁለተኛው ኢየሱስ ክርስቶስ በምድር በነበረበት የምን ሀገር ዜጋ ነበር የሚል ነው። እንግዲህ ኢየሱስ ክርስቶስ አይሁዳዊ ነው ብለው የመለሳችሁ ካላችሁ አሁን ትክክለኛው መልስ ነው። እንግዲህ ምን ጠይቃችሁም ሰዎች እንደዛ ከመለሱ 100 ብር አገኙ ማለት ነው። ከዛ ቀጥሎ ኢየሱስ ሲሰቀል ስንት አመቱ ነበር ነው የጥያቄ መልሱ ምንድነው? እሺ እንግዲህ ኢየሱስ ክርስቶስ በ30 አመቱ አገልግሎት ጀምሯል። ከ3 አመት ተኩል በኋላ ነው እንደተሰቀለ የሚታመነው። እሱም ይህም አመት ተሰልቶ የመጣው ኢየሱስ ክርስቶስ ያከበራቸውን የፋሲካ በዓላት ቆጥረ ነው። በ33 አመቱ ነው ያረፈው ወይ ደግሞ የተሰቀለው ካሉት ሰዎች ያንን ትክክለኛ መልስ ያገኙ ማለት ነው። ቀጥሎ አራተኛው ጥያቄ ዶሮን ሲያታልሏት ዳሽ ነው። ዶሮን ሲያታልሏት እናንተ ገምቱ። በመጫኛ ጣሏት ነው። እንግዲህ የተጠየቁት ተጠያቂዎች በመጫኛ ጣሏት ካሉ ለዚህኛውም ጥያቄ 100 ብር ይኖራቸዋል ማለት ነው። የመጨረሻው ጥያቄ ከቀረው ዓለም በተለየ በኢትዮጵያ ካላንደር መሰረት ፋሲካ በአመት ስንት ጊዜ ነው የሚከበረው ይላል። የቀረው ዓለም ፋሲካን ወይ ደግሞ ትንሣኤ በዓል የሚያከብሩት መንገድ አለ። በኢትዮጵያ ካላንደር ግን በአመት ውስጥ ለምን ያህል ጊዜ ነው እኛ የምናከብረው? የቀረው ዓለም በአመት አንድ ያከብራል። በኢትዮጵያ ምን ያህል ጊዜ ነው የሚከበረው ነው ጥያቄው። ስንት ጊዜ ነው? ያው አንድ ጊዜ ነው እንደ ማንኛውም ዓለም። ለዚህ ተመልካቾች ማለት የተጠያቂዎቻችን አንድ ጊዜ ካሉ ያገኛሉ ማለት ነው። ግን ጥያቄው አስተዋቸው በኢትዮጵያ ካላንደር ነው የማላቀው ፋሲካ አለ እንዴ ብለው 2 ካሉ 3 ካሉ 4 ካሉ ይሸነፋሉ። እንግዲህ የምናገኛቸው ጥያቄዎች ምን አይነት መልስ እንደሚሰጡ አንዴ የምንመለከት ይሆናል። አብራችሁን ቆዩ። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። እሺ ሰላም ተመልካቾቻችን ወደ መጀመሪያው ጥያቄያችን አልፋለን። ስሞትን ማን ልበል? ሙላት ቢራራ ይባላል። እሺ ኑረዲን የሚባላል። እሺ ሰሜን አትሌላ መንቴ ይባላል። አማኑኤል ወልዴ ሲሳይ አቶ ተስፎልቁ ለዲስ ይባላል። ዮሐንስ ታደሰ ይባላል። የመጀመሪያው ጥያቄ ጋር ሄዳለሁ። ምናልባት ትንሽ የመጽሐፍ ቅዱስ ቀጥ ካሉት ከአራቱ ወንጌላት መካከል ከማቴዎስ፣ ከማርቆስ፣ ከሉቃስና ከዮሐንስ ወንጌል የኢየሱስ ክርስቶስን ሞት ያልዘገበው ወይ ያልጻፈው ወንጌል የትኛው ነው ነው? ማቴዎስ ወንጌል ሉቃስ ነው። ማሻሻል ትፈልጋለህ ምናልባት? የዮሐንስ በጣም ስለሱ ሞት የተጠቀሰበት ነው። ማቴዎስ መልካም። ዮሐንስ አራ ሁሉም ጠቅሰዋል። ሁሉም ጽፈዋል? እርግጠኛ ነው? እርግጠኛ ሉቃስ ምናልባት ማሻሻል ከፈለጉ ይሰጣል። ማርቆስ ማቴዎስ ማርቆስ ይመስለኛል። ማርቆስ ማስተካከል ይፈልጋሉ? አላስተካከል። እሺ ወደ ቀጣዩ ጥያቄ ያልፋሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የምን ሀገር ዜጋ ነበረ? ክርስቲያን ኦርቶዶክስ። እንትን ዜግነቱ ነው እምነት ሳይሆን ዜግነት። ኢትዮጵያዊ። እሺ አይሁድ ነበረ። እስራኤል ነው። ያው እስራኤል ነው።
ኧረ ዜግነት ተጠቅሷል እንደ ኢየሱስ እኔ አላውቅ ሰማያዊ ዜጋ ነው እሱ ሰማያዊ በራንት አይ ጠፋኝ ጣሊያን እሺ ኢየሩሳሌም የኢየሩሳሌም ሀገር ነች? አዎ እሺ በምድር በነበረበት ጊዜ እስራኤላዊ ነበር። ጌታችን ኢየሱስ ክርስቶስ ሲሰቀል ስንት ዓመቱ ነበር? 44 ዓመት 33 ዓመቱ ነበር። 32 አንድ ማስተካከል 33 ኢየሱስ ሲሰቀል 31 ዓመት 31 ዓመቱ ነበር። ማሻሻል የሚፈልግ ከሆነ ድል 30 30 በምድር የቆየው 33 ዓመት ነው ያው በዛ ነው። ስለዚህ የሞተው በ30 በ30 ነው የሞተው። ከዛ እስከ 33 ዓመት ነው የኖረው ነው አይደለም ያው 33 ዓመት ጨርሶ ተሰቀለ ሞተ። በምድር የቆየው 33 ዓመት ሆኖ ነው ማለት። ስለዚህ የሞተው በ33 ነው። 33 ዓመቱ ነበር። የሃይማኖት ጉዳይ እንኳን በብዛትም ተጠቀብየም አላውቀውም ግን 155 እሺ ሩስ ታበቶን አላውቅም። እሺ 33 አሁን ቀጣዩ አባባል ነው። ዶሮን ሲያታልሏት ዳሽ በመጫኛ ጣሏት በመጫኛ ጣሏት ዶሮን ሲያታልሏት ሆነ እንጂ አላውቀውም። በመጫኛ ጣሏት ጨርሽ ነበር። ዶሮ ስታልሏት የአባባል ዶሮን ሲያታልሏት በመጫኛ ጣሏት። ከቀረው ዓለም በተለየ በኢትዮጵያ ካላንደር መሰረት ፋሲካ በአመት ስንት ጊዜ ነው የሚከበረው? አንድ ጊዜ። በቀረው ዓለም አንድ ጊዜ የሚከበረው ግን በኢትዮጵያ ካላንደር መሰረት ፋሲካ በአመት ምን ያህል ጊዜ ነው የሚከበረው? በአመት አንዴ ነው ፋሲካ በዓል። አንድ ጊዜ አንዴ ነው። አዎ የቀረው ዓለም አንድ ጊዜ ነው የሚከበረው። በእኛ ካላንደር ግን ስንት ነው የምናከብረው? ፋሲካ አዎ ሁለቴ ነው የምናከብረው። አዎ አንዱ በእኛ አንዱ ደግሞ በውጪ ካለ አይ በኢትዮጵያ ካላንደር ብቻ ያው አንዴ ነው የምናከብረው። በአመት አንድ ጊዜ እሱ የቀረው ዓለም አንድ ጊዜ ነው የሚያከብረው። እኛ በተለይ በአመት ስንት ጊዜ ነው የምናከብረው? ፋሲካ አንድ ጊዜ ነው የሚከበረው። አንድ ጊዜ ብቻ ነው የሚከበረው? እርግጠኛ ነኝ ፋሲካ አንድ ጊዜ ነው በአመት አዎ አንድ ጊዜ ነው። አዎ የቀረው ዓለም አንድ ጊዜ ነው። ኢትዮጵያ ውስጥ ለየት ባለ መንገድ በአመት ስንት ጊዜ ነው የምናከብረው? ሁለት ጊዜ ነው የምናከብረው። አንድ ጊዜ አዎ እንዴ ታምታታኛ ፋሲካን በአመት አንድ ጊዜ አዎ የቀረው ዓለም አንድ ጊዜ ነው የሚያከብረው። እኛ ግን በእኛ ካላንደር መሰረት ስንት ጊዜ ነው የምናከብረው? ሁለት ጊዜ ነው። አዎ መቼና መቼ ማለት እሁድና ዓርብ ስቅለት ነው። እሁድ ግን ዋናው በዓል ነው። እሱን ራሱ ዋናው በዓል ከስቅለት ውጪ በአመት ስንት ነው የምናከብረው? ከስቅለት ውጪ አንድ ጊዜ ብቻ ነው በአመት ፋሲካን እንደዛ ነው ማለት በአመት አንድ ጊዜ እሺ አንድ ጊዜ እርግጠኛ ነው እሱ? አዎ እሺ እንግዲህ ተመልካቾቻችን እዚህ ጋር ሉት ወዳጄ ከጠይቁት 5 ጥያቄዎች ሁለቱን በትክክል መልሰዋል። እያንዳንዱ ጥያቄ 100 ብር ነበር የምንሸልመው። ስለዚህ እዚህ ካጠገብ ያለ ተጠያቂ 200 ብር ማግኘት ይችላል ማለት ነው። እንኳን አደረሰውት ብለን ምናልባት መልካም ምኞቶን መግለጽ የሚፈልጉላችሁ ሰዎች ካሉ? አዎ እንኳን አደረሳችሁ ለኢትዮጵያ
የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። ከጠየቁት ጥያቄ አራቱን ስለመለሰ 400 ብር ሽልማት እናበረክቶለታለን ማለት ነው። እንኳን አደረሳችሁ ማለት የሚፈልጉት ሰው ካለ ድል ስጦት። እንኳን አደረሳችሁ ምለው በመጀመሪያ ቤተሰቦቼን ወንድሞቼን እንዲሁም አሜሪካ ያለው ወንድሜን ቢኒያም ኢሚን እንኳን አደረሰ እላለሁ። እንዲሁም የኢትዮጵያ ህዝቦች አጠቃላይ ለዚህ ለፋሲካ በዓል ስላደረሰን በጣም ምስጋና ይገባዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት በዓል ስለደረሰን ለሁሉም እንዲሁም ደግሞ ለባለቤቴ እንኳን አደረሰ ይችላል። ስለዚህ ስለተሳተፉ ከልብ እናመሰግናለን። እንኳን አደረሰ። እሺ ተጠያቂያችን ከተጠየቁት 5 ጥያቄዎች መካከል 3ቱን ስለመለሰ 300 ብር አለ ማለት ነው። እንኳን ለትንሳኤ በዓል በሰላም አደረሰ። ምናልባት እንኳን አደረሳችሁ ማለት ነው የሚፈልጓቸው ሰዎች ካሉ ድልስ ለኢትዮጵያ ህዝብ ሁሉም ለአማኞች እንኳን አደረሰ። እሺ ከልብ እናመሰግናለን። ኦኬ እንግዲህ አጠገባችን ያሉት ተሳታፊያችን 3 ጥያቄዎች ከ5ቱ በመመለስ 300 ብር አሸንፈዋል ማለት ነው። እንኳን አደረሰዎት ለበዓሉ። ምናልባት እንኳን አደረሳችሁ ማለት የምትፈልጓቸው ሰዎች ካሉ ድል ስጦት። ያው ለቤተሰብ ለወንድሞቼ ለእህቶች ለጓደኞቼ ለአቶ ተስፉና ለአሰፋ ቀልቦሪ እንኳን አደረሳችሁ ለሀገራችን ለኢትዮጵያ ለክርስትና እምነት ተከታዮች እንኳን ለ2017 ለፋሲካ በዓል በሰላም በጤና አደረሳችሁ። ሀገራችን የሰላም የፍቅር የብልጽግና ዘመን ያድርግልን እላለሁ። አመሰግናለሁ። እኔም ከልብ አመሰግናለሁ። ተሳታፊያችን ከጠየቁት ጥያቄ መካከል አንዱን ግማሽ አንደኛውን ደግሞ ሙሉ ነው መልሳለች። ስለዚህ ሁለት ሙሉ እንደመለሰች ቆጥረን 200 ብር እናበረክትላታል ማለት ነው። እንኳን አደረሰች። መልካም መልእክት ማስተላለፍ የምትፈልጉ ሰዎች ካሉ እንኳን አደረሳችሁ። እሺ መልካም በዓል ለጓደኞቼ የቸርች ጓደኞቼ ሁሉም እንኳን አደረሳችሁ። መልካም በዓል አለ። እሺ ከልብ አመሰግናለሁ። ተሳታፊያችን ከጠየቁት 5 ጥያቄዎች 4ቱን በትክክል መልሰዋል። ስለዚህ የ400 ብር ሽልማት እናበረክትሎታለን ማለት ነው። ምናልባት እንኳን አደረሳችሁ ማለት የሚፈልጓቸው ሰዎች ካሉ ለሁሉም ኢትዮጵያውያን እንኳን ለጌታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እላለሁ። እሺ እኛም ከልብ እናመሰግናለን። ተመልካቾቻችን እንግዲህ የነበረን ጥያቄና መልስ ጊዜ ይሄን ይመስላል። ምን ያህሎቻችን መደበኛ የሆኑ የቋንቋ ዕውቀቶች እንዲሁም መጽሐፍ ቅዱሳዊ ዕውቀቶች አሉን የሚለውን ደግሞ በደንብ ያየንበት ነው ብዬ ተስፋ አደርጋለሁ። ከቀሪ ኢቫንጀሊካል ቴሌቪዥን ልዩ የትንሳኤ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። እንኳን ለብርሃነ ትንሳኤው አደረሳችሁ።